የአህያ ልጅ ምን ይባላል? ሰላም ያህያ፣ እንዴት ስምህ ያምራል። ስለ ቤተሰቦችህ ወይም ስለ ከዋክብት ማውራት ትፈልጋለህ? እኔ ስም አህያ አይደለም። የአህያ እንስሳቱ ልጅ ምን ይባላል? አሃ፣ አሁን አገባኝ። የህልሟ ልጅ ማን ይባላል? እባክህ ንገረኝ። አህያ ታውቃለህ? አያ ተካለ ማለት ነው። ይህ ስም የተለመደ አይደለም። ትርጉሙን ታውቃለህ? ዶንኪ በአማርኛ ምንድነው? እስኪ ንገረኝ። ዶንኪ በአማርኛ አህያ ማለት ነው። እና ምን አባ ነው? ሌላ ቃል መተርጉም ትፈልጋለህ? እሺ፣ የአህያ ልጅ ስሟ ማን ነው? የአህያ ልጅ ስሟ ማን ይባላል? ውርንጭላ። ዋው! ስለ እንስሳት ልጆች ሌላ ጥያቄ አለ? አዎ፣ ሌላ ደግሞ ልጠይቅ። የድመት ልጅ ምን ትባላለች? የድመት ልጅ ቡችላ ትባላለች። ስለ ሌላ እንስሳ ስሟ? የድመት ልጅ ቡችላ ነው ስሟ? አዎ ልክ ነው። የድመት ልጅ ቡችላ ትባላለች። ሌላስ ምን ማወቅ ትፈልጋለህ? የውሻ ልጅ? የፍየል ልጅ ግልገል ትባላለች። ሌላስ የትኛው? የውሻ? የፈረስ ልጅ ውርንጫ ትባላለች። አሁን ያ የተናዶ የውሻ አዛያ ያረጋ ፈረስ ውርንጭላ ነው እንዴ? ሽታቱ ስለገባው ነው። ማን ይባላል? የውሻ ልጅ ቡችላ ትባላለች። ቅድም የድመት ልጅ ነግሬህ ነበር፣ ታስታውሳለህ? አዎ፣ የድመትን እኮ ቡችላ ነው ያልከኝ። አዎ፣ የድመት ልጅ ቡችላ ነው ያልኩት። አሁን ስለ ሌላ እንስሳት መጠየቅ ትፈልጋለህ እንዴ? የመለሰልህን ያስታውሳል ይለዋል። የውሻም ልጅ ቡችላ ናት እንዴ? አዎ፣ የድመትም የውሻም ልጅ ቡችላ ይባላል። ሌላ ስያሜ ማወቅ ትፈልጋለህ? ኧረ በቃ ተወው። ስለዚህ ድመትም ውሻም ተመሳሳይ ልጅ ነው የሚወልዱት? አዎ፣ ሁለቱም ቡችላ ይባላሉ። ግራ ከተጋባህ ድጋሜ ላስረዳህ እችላለሁ ወይስ ስለ አራውነት እንዲያስረዳ ጠይቅ። በደንብ አስረዳ። አዎ ልረዳው። እሺ፣ በደንብ ላስረዳ። እንግዲህ በአማርኛ የአንዳንድ እንስሳት ልጆች ተመሳሳይ ስም ሊኖራቸው ይችላል። ለምሳሌ የውሻ ልጅም የድመት ልጅም ቡችላ ነው የሚባሉት። ግራ የሚገባ ከሆነ በድመትና ውሻ መካከል ስላለው ልዩነት ማውራት እንችላለን ወይስ ሌላ ምሳሌ እየፈጠርክ ነው? በጣም አይደለም የሚሰክሰው። አይ ግን ሳክስ ጀምራል። አይ እኔ ራሴ ፈጥሬው አይደለም። በአማርኛ የአንዳንድ እንስሳት ልጆች በእርግጥ ተመሳሳይ ስም ሊኖራቸው። ከየት አመጣክ? ለምሳሌ የውሻ ልጅም የድመት ልጅም ቡችላ ነው የሚባለው። ኧረ ደጋገመው። ለምሳሌ ላስረዳ። ይሄ ነገር የምር ነው እንዴ?